እኔም እውነት አለኝ። መሸፋፈን በቃ። ጀዋር መሐመድ። በታዬ ደንደዓ ቃለ መጠይቅ ውስጥ የተነገሩ ጉዳዮች እውነታነት ላይ የብልጽግና ሰዎች ሊያስተባብሉ ሲረባረቡ፣ ሌላው ደግሞ የሰማውን ለማመን ከብዶ ሲያመነታ ታዝቤ ግርም አለኝ። ታዬ የተናገራቸው ጉዳዮች ለሰፊው ሕዝብ በገሃድ አይታወቁ ይሆናል እንጂ በመንግሥት አመራር ላይ በነበሩና ቅርበት በነበራቸው ሌሎች ልሂቃን ዘንድ ሁሉም የሚያውቃቸው እውነታዎች ናቸው። በነገራችን ላይ ታዬ ካጋለጣቸው እውነታዎች ውስጥ ከፊሉ በሺዎች የሚቆጠሩ በተገኙበት ስብሰባ ላይ የተነገሩ መሆናቸው አይካድም። ይፋ ማውጣቱን ታዬ ጀመረው እንጂ። እስኪ እኔም ስለ አማራ፣ ኦሮሞና ሌሎች ጉዳዮች ከታዬ በተጨማሪ አቶ ገዱ አንዳርጋቸውና ዶክተር ዳኛቸው አሰፋ በቅርብ ለሕዝብ ባጋለጡት ጉዳዮች ላይ የራሴ ምስክርነት ልጨምር። ስለ ኦሮሞና አማራ አብይ አንዱን ወገን ሲያይ ሌላውን ማማትና ማጠልሸት ዋናው የፖለቲካ ስልቱ መሆኑን ለማሳየት ያክል አንድ ሁለት ትዝብቶችን ላጋራ። አንድ ቀን ከሌሎች የኦሮሞ አመራሮች ጋር ሆነን ከአብይ ጋር ተሰብስበን ሳለ ፌዴራሊዝም ስለማጣላቱ፣ የቀድሞ ንጉሶችን ስለማወደሱ ወዘተ ትችት አዘል ጥያቄ ስናነሳለት መልሱ አታስቡ፣ በአፌ መስማት የሚፈልጉትን እየነገርኳቸው በተጨባጭ ግን የኦሮሞን ስልጣን አጠናክረዋለሁ አለ። በዚያው ዕለት እኛ ከወጣን በኋላ ደግሞ የተወሰኑ የአማራ ልሂቃን ጋር ስብሰባ ነበረው። የዚያን ዕለት ማታ ከተሰብሳቢዎች አንዱ ከነበረው ሰው ጋር ተደዋውለን ስናወራ ትንሽ ታገሱኝ እንጂ የኦሮሞ ብሔርተኝነትን ለዘላለም በኢትዮጵያ ላይ የጋረጠውን አደጋ ለአንዴና ለመጨረሻ ጊዜ እልባት አበጅለታለሁ። አሁን አፋቸውን የሚከፍቱትን የኦሮሞ ልሂቃን ከአጭር ጊዜ በኋላ አንዳቸውንም አታያቸውም፣ አጠፋቸዋለሁ። ኦሮሚያ የሚባለው ነገርም አይኖርም እንዳላቸው ነገረኝ። የዚህን ንግግር እውነታነት በወቅቱ እዚያው የነበረን የአብይ የቅርብ የሆነን የኦሮሞ ተወላጅ በሌላ ጊዜ ጠይቄው አረጋገጠልኝ። በነገራችን ላይ እኔን ሁሌ ሲተቸኝ የነበረው የሰሜኖችን ጌም መጫወት አትችልም፣ ሁሉን ነገር በገሃድ ትናገራቸዋለህ በሚል ነበር። ጥበቃዎቼን በሌሊት አስነስተው ሊገሉኝ የሞከሩ ጊዜ ደግሞ ሁለታችንንም የሚቀርብ አንድ ሰው ልኮ ድርጊቱ ላይ እጁ እንደሌለና ውሳኔው የምክትሉ ማለትም የደመቀ መኮንን እንደሆነ አስነገረኝ። ጠቅላይ ሚኒስትሩ ከሀገር ውጭ በመሆኑ ደመቀ በእጁ የገባውን ስልጣን ተጠቅሞ ያደረገው እንደሆነና ይሄም ኦሮሞን እርስ በእርሱ ለማባላት ጠላት የሸረበው ሴራ መሆኑን አከለበት። ይህንኑ ትርክት የሚያራምዱ ፖስቶች በፌስቡክ ሲለቀቁ እንደነበር ታስታውሳላችሁ ብዬ ተስፋ አደርጋለሁ። በተመሳሳይ ሁኔታ አንድ ቀን የግንቦት ሰባት አመራሮች አባላት የነበሩትን አንዳርጋቸው ጽጌንና ነአምን ዘለቀን ቤቴ ጋብዤ መወያየታችንን አብይ ሰምቶ ነበርና ሲያገኘኝ እነዚህ ሰዎች ሊያጠፉህ እያሴሩ ነው፣ በአካል ባታገኛቸው ይሻላል፣ በተለይ ምግብህን ተጠንቀቅ፣ እነሱ አማሮቹ ማለቱ ነው ካንተ የባሰ ጠላት እንደሌላቸው ነው የሚያምኑት፣ ማንኛውንም አጋጣሚ ተጠቅሞ ሊያጠፉ ዝግጁ ናቸው፣ ተጠንቀቅ፣ አንተ እንደው ሰው የሚልህን አትሰማም፣ እኔ በበኩሌ ነግሬሃለሁ አለኝ። ለካ እነሱንም ያንኑ ሰሞን አግኝቶ ስለ እኔ ክፉውን ካወራላቸው በኋላ እሱን እኔ ራሴ በቅርቡ ደፈዋለሁ በማለት በእጁ የሽጉጥ ምልክት በማሳየት ጭምር እንደነገራቸው ሰማሁ። ስለ ወለጋ ከበቀለ ገርባ ጋር ወደ ወለጋ ለመሄድ ማቀዳችንን ስነግረው ባትሄድ ይሻልሃል፣ ወለጋዎች አምርረው ይጠሉሃል፣ ስንት የግድያ ሴራ አቅደውብህ እንዳከሸፈን አታውቅም፣ ዝርዝሩን ከፈለክ እገሌ ይነግርሃል ብሎ አጠገባችን ወደ ነበረ አንድ ከፍተኛ የጸጥታ ሰው ጠቆመ። ሄደህላቸውማ በሕይወት አይመልሱህም፣ አንተ ይሄ የሐረርጌ ባህልህ የዋህ አድርጎሃል፣ ሁሉን ሰው ታምናለህ አለኝ። እኔ በበኩሌ እንደ አወዛጋቢ የፖለቲካ ሰው ብዙ የሚጠሉኝ ምናልባትም ሊያጠቁኝ የሚፈልጉ ግለሰቦች ሊኖሩ ይችላሉ። እንደ ማህበረሰብ የሚጠላኝም ሆነ ሊያጠቃኝ የሚፈልግ ግን ያለ አይመስለኝም አልኩት። ወደ ወለጋ እየሄድን ጌዶ የተባለች ከተማ እንደደረሰን ታዬ ደንደዓ ደወለልኝና ጉዜ ትክክል እንዳልሆነና ሸኔ ሊገለኝ ከሚፈልጋቸው 5 ሰዎች ውስጥ 5ኛው እንደሆንኩ ነገረኝ።
እኔም ታዬ የሚነግረኝ መረጃ መነሻው የት እንደሆነ ቀደም ብሎ ከአብይ ጋር ከነበረኝ ውይይት ስለተረዳው ወደ አንደኛ ደረጃ ከፍ እስክል ድረስ ስራዬን እቀጥላለሁ ብዬ ቀለድኩበት። አብይ ይህን እኔ ወለጋ ብሄድ እንደምገደል ሲያራምድ የነበረውን ትርክት ትንሽ ቆየት ብሎ እሱም ራሱ ወለጋ ብሄድ እንደሚገደል በቤተ መንግሥት አዳራሽ በመቶዎች የሚቆጠሩ ኦሮሞዎች በተሰበሰቡበት መናገሩ ትዝ ይላቸዋል ብዬ አስባለሁ። ይህን የጸረ ወለጋ አቋም ከ2018 እስከ 2022 በነበረው ጊዜ በግልና በዝግ ውይይት ብቻ ሳይሆን በግልጽ ሲያራምደው ነበር። በሂደት ቡራዩ ላይ በአነጋገር ዘዬ እየለዩ ወደ ማሰር ሁሉ ደርሰው እንደነበር የቅርብ ጊዜ ትውስታ ነው። ስለ ሸገር ዶክተር ዳኛቸው አሰፋ ሸገርን የፈጠርነው የኦሮሞን ፖለቲካ ከአዲስ አበባ ለማስወጣት ነው በማለት አንድ ባለስልጣን ነገረኝ ይላል። ዶክተር ዳኛቸው እንዳለው ይህን የነገረው ባለስልጣን አብይ ባይሆን እንኳ ትርክቱ ከአብይ መንጭቶ በተዋረድ ከላይ እስከታች ሲነዛ የነበረ ነው። ለአማራው ዶክተር ዳኛቸው ሸገርን የፈጠርነው የኦሮሞ ፖለቲካን ከአዲስ አበባ ለማውጣት ነው እያሉ በተገላቢጦች ደግሞ ኦሮሞን በግልም በቡድንም ሲያገኙ አንዳንዴ ሸገርን የመሰረት ነው የአማራ የበላይነት ያለበትን አዲስ አበባ እንዳትስፋፋ እንደ ዶናት ለመክበብ ነው፣ ሌላ ጊዜ ደግሞ የአማራ ክልል ተስፋፍቶ ከአዲስ አበባ ጋር እንዳይገጥም ድንበር ለማበጀት ነው ይላሉ። ይሄ ሚስጥር ሳይሆን የቀድሞ ፊንፊኔ ዙሪያ ልዩ ዞን ወደ ሸገር ከተማ በተቀየረ ሰሞን በየስብሰባው ለኦሮሞ ማህበረሰብ ሲነገር የነበረ ትርክት ነው። አማራን ሲያገኙ የኦሮሞን ፖለቲካ ከሸገር ለማውጣት ነው፣ ዞር ብለው ደግሞ ኦሮሞን ሲያዋሩ የአማራን መስፋፋት ለመገደብ ነው እያሉ ያምታቱ እንጂ ሸገር የተመሰረተበት እውነተኛ ዓላማ ግን የገጠር ቀበሌዎችን ወደ ከተማ በማካለል መሬትን ከፍ ባለ ዋጋ ለመቸብቸብ እንዲያመች መሆኑ መታወቅ አለበት። በእኔ እይታ አብይ ብሔሮችንም ሆነ ግለሰቦችን የሚያጥላላው ለአንዱ ወግኖ ሌላውን ለመጥቀም አይደለም። የከፋፍለህ ግዛ ታክቲክ አካል ነው። አንድን ግለሰብ ወይም ቡድን ሲያገኝ በተጻራሪ አቋም ላይ ይገኛሉ ብሎ የሚያስበውን ሌላ ወገን በማጣጣል በወቅቱ አጠገቡ ያለውን ለማማለል ይሞክራል። የኦሮሞ ሊቅ የሆነ ሰው ሁሉ ስለ አማራ፣ አማራ የሆነ ደግሞ ስለ ኦሮሞ ክፉ ሲወራ መስማት የሚያስደስተው ይመስለዋል። በትግራይና በአማራ በሲዳማና ወላይታም እንዲሁ ነው። በአንድ ብሔር ተወላጅ መካከል ራሱ በጎሳና በአካባቢ ለያይቶ ማማት ልማዱ ነው። በኦሮሞ ውስጥ የወለጋን ተወላጅ ሲያገኝ አርሲን ወይ ሸዋን ይቦጭቃል። ለምሳሌ ያኔ ወለጋን ሲያጥላላ እንደነበር ሁሉ በቅርቡ ደግሞ የተወሰኑ የወለጋ ሊቃንን ምሳ ጋብዞ ሽመልስ የሸዋ ማፊያ አደራጅቶ ኦሮሚያን እየበዘበዘ መሆኑን በቅርቡ እርምጃ እንደሚወስድና ተተኪ ሰውም እንዲያስቡበት ነገራቸው። ከጥቂት ቀናት በኋላ ይህንኑ አነጋገር ለአርሲ አካባቢ ተወላጆች ደገምላቸው። በአማራው ወገንም በተለይ ጎንደርና ጎጃም ተወላጆች ላይ ተመሳሳይ በሐሜት የመከፋፈል ስልት ይጠቀማል። እና አምባቸው የተገደሉ ሰሞን ሲነዛ ከነበረው አስቀያሚ ትርክት ጀምሮ በአሁኑ ወቅት እየተጠቀመበት ያለውን ታክቲክ ውስጥ አዋቂ የሆኑ የአማራ ልሂቃን ብዙ ሊነግሩ እንደሚችሉ እርግጠኛ ነኝ። በሃይማኖት ረገድ የሚጫወተውን እዚህ ላይ መጻፍ ደባሪ ስለሆነ ለጊዜው መተው ይሻላል። መጀመሪያ ላይ እንደጠቀስኩት ግለሰቦችንና ቡድኖችን ለማራራቅ አብይ ሲጠቀምባቸው የነበሩትን የሐሜት ስልቶች ዛሬ ላይ አብዛኛው የሀገራችን ልሂቃን ነቅተውበታል። ብዙ ሰው የማይናገረው አንድም በራሱና በቤተሰቡ ላይ ሊደርስ የሚችለው የበቀል እርምጃ ፈርቶ ነው። ሌላው ደግሞ አብይ ስለ ግለሰቦች፣ ብሔሮችና ሃይማኖቶች የሚናገረውን ሐሜት በሕዝብ ፊት መድገም ቀፎት ነው። እኔም ይህችን ምስክርነት ለማጋራት የወሰንኩት አንዳንድ አዲስ ተደማሪ ፋርሲ ቡላዎች ታዬ ደንደዓ የተናገራቸውን ታሪኮች ለማጣጣል ሲሞክሩ በማየቴ ነው። ታዬ በሚዲያ የተናገረውን እውነትነት ለመካድ እየሞከሩ በግል ደግሞ የአብይን ሐሜቶች እንደ ስትራቴጂካዊ ብልጠት ሲያዳንቁለት ይስተዋላሉ። የአብይ ተራ ብልጣብልጥነት ሰዎችንና ቡድኖችን አቃቅሮ ለጊዜያዊ ሥልጣን መደላደል ቢረዳውም ሀገሪቱን ለከፋ የእርስ በርስ ጦርነትና እያየን ላለነው የኢኮኖሚ መንኮታኮት እንዳጋለጣት ይዘነጋሉ። የአብይ በሐሜት የመከፋፈል ስልት ሕዝባችንና ሀገራችን ላይ ያደረሰውን ጉዳት ለመጠገንና ከዚህም የባሰ አደጋ እንዳያደርስ ለመግታት ታዬ ደንደዓ የጀመረውን
የማጋለጥ እርምጃ አጠናክሮ መቀጠል አስፈላጊ ነው። እስካሁን አብይ በነዛቸው ሐሜቶች መጠራጠርና መቃቃር ውስጥ ገብተው የቆየ የፖለቲካ ሊቃንም ከመቼውም ጊዜ በላይ ተቀራርበውና ተናበው መስራት ይኖርባቸዋል። ጀዋር መሐመድ አበቃ።